በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓለም መጨረሻ ምልክቶች። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የወላዲት አምላክ የቅድስት ድንግል ማርያም ወዳጆች፣ በሀገር ውስጥም በሀገር ውጭ ያላችሁ የቅዱሳን ቤተሰቦች ሁላችሁም በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? በቸርነቱና በምሕረቱ የጠበቀን በረድኤት ያቀረበን ለዚህ ሰዓት ለዚህ ጊዜ ያደረሰን አምላካችን ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አምላካችን እግዚአብሔር ምስጢሩን ቢገልጽልን የራቀውን አቅርቦ የተሰወረውን ገልጾ የራቀውንም አቅርቦ ምስጢሩን ገልጾ ቢያስተምረን እነሆ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም የአምስተኛው እሁድ የደብረ ዘይትን በዓል ምስጢር እንማማራለን። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ የሚሆነን በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ በተጻፈው ኃይለ ቃል ይሆናል። የዓለም መጨረሻ ምልክቶች ይላል። እንግዲህ አባቶቻችን እንደነገሩን ነገርን ከስሩ ውሃን ከጥሩ እንዲሉ ይህንን ርዕስ ከማየታችን በፊት በአጭር ቁመት በጠባብ ደረት ተወስኖ አምላካችን ልዑል እግዚአብሔር በዚህች ምድር ላይ በሥጋ በተገለጠበት ወራት እነሆ ካስተማረባቸው ስፍራዎች መካከል አንዱ ደብረ ዘይት በሚባል ተራራ ላይ ነው። አምላካችን እግዚአብሔር በደብረ ዘይት ተራራ ደቀ መዛሙርቱ ቅዱሳን ሐዋርያት ለብቻቸው ወደሱ ቀርበው ጌታ ሆይ የመምጣት ምልክት የዓለም መጨረሻው ምልክቶቹ ምንድናቸው ብለው ጠየቁት ይላል። ለምን ብቻቸውን ጠየቁት ቢሉ ደቀ መዛሙርት ናቸው፣ ነገ መምህራን ናቸውና ይሰለጥናሉ። ለሚሰለጥኑት ለብቻቸው ነገራቸው። አንድም ምስጢር የሚነገረው ለቅርብ ወዳጅ ነውና እነሱም በዋለበት ውለው ባደረበት አድረው ይህን ዓለም ንቀው ይህን ዓለም ትተው ሀብት ንብረታቸውን ወገድ ዘመዳቸውን ሁሉ ትተው ክርስቶስን አባት ክርስቶስን አምላክ አድርገው በፍጹም ተከትለውታልና እነሆ ወዳጆቹ ናቸው። ስለዚህ ይህንን ምስጢር ለብቻቸው ነገራቸው ይላል ቅዱስ ማቴዎስ በወንጌሉ ላይ። እንግዲህ የእግዚአብሔር ልጆች እነሱም ቀርበው ጠየቁት። የዓለም መጨረሻ እነሆ የመምጣትስ ነገር ምንድነው ምልክቱ ብለው ሲጠይቁት እሱም የዓለም መጨረሻ የሚሆኑትን ምልክቶች ነገራቸው ይላል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ምጽአቱ በአውደ ምሕረቶቿ በአበይት 3 ጊዜ በዓመት ይከበራል ወይም ይነገራል። አንደኛው የአብይ ጾም አጋማሽ ወይም ደግሞ እኩል ጾም ላይ ደብረ ዘይት ተብሎ በሚጠራው በአምስተኛው እሁድ ይሄ ነገረ ክርስቶስ ምጽአት ይሰበካል። አንድም ደግሞ በወርሃ ጳጉሜ አምላካችን እግዚአብሔር የሚመጣበት መታሰቢያ ስብከቱ ይሰበካል። ሌላኛው በነቢያት ጾም ካሉት እሁዶች አንደኛው ላይ የነገረ ምጽአቱ ጉዳይ በሰፊው ይሰበካል፣ በሰፊው ይነገራል። በአውደ ምሕረቱ ላይ እነሆ በአብይነት 3 ጊዜ እንስበከው እንጂ ሁል ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ ትምህርቷ ላይ ልደቱን፣ ጽንሰቱን፣ ልደቱን፣ ሞቱን፣ ትንሣኤውን፣ ዕርገቱን እንደገና ደግሞ ይህን ዓለም ለማሳለፍ ዳግም ምጽአቱን የማትሰብክበት ቀን የማትናገርበትም ጊዜ የለም። ወንጌሏን ዘርግታ ምጽአቱን ትሰብካለች። ምጽአቱ ለተዘጋጁት ሽልማት የሚሰጥበት፣ ላልተዘጋጁት ደግሞ ኅፍረት የሚሆንበት፣ ሰው የዘራውን የሚያጭድበት፣ የበተነውን የሚሰበስብበት፣ የድካሙ ዋጋ በአደባባይ የሚከፈልበት ጊዜና ሰዓት ስለሆነ ስለዚህ ይሄ ጊዜ ከመሆኑ በፊት ጌታ ሆይ
ምልክቶች ይኖራሉና እነዚህ ምልክቶች ምንድናቸው ብለው አምላካችን ኢየሱስ ክርስቶስን ሲጠይቁት እሱም እነሆ በአራት ምክንያቶች ላይ አድርጎ አስተምሯቸዋል። ጠቅለል አድርገን ስንመለከት የክርስቶስ የነገረ ምጽአቱ ዋዜማ የምጥ መጀመሪያዎች ናቸው ብሎ የሰበካቸው ወይም ደግሞ የገለጸላቸው ጠቅለል ሲባሉና ሲጠረቀለሉ በአራት ክፍል ይከፈላሉ። አንደኛውና የመጀመሪያው የሐሰተኞች ነቢያትና የሐሰተኞች መምህራን በዓለም ላይ መገለጥ፣ ሃይማኖት ላይ የሚደርስ ጥቃት ወይም ደግሞ ሃይማኖት ላይ የሚመጣ ፈተና ምን እንደሚመስል አምላካችን እግዚአብሔር ኢየሱስ ክርስቶስ አስተማራቸው። ሃይማኖት ከእግዚአብሔር ጋር የምንገናኝበት፣ ሰማይ የምንደርስበት፣ በምድር ላይ ላይኛዋን ሀገር እየሰራን የምንጓዝበት፣ በፍጹም ልብ በእግዚአብሔር የምንታመንበት፣ እግዚአብሔርንም አምነን የምንኖርበት ሕይወት ነው። ይህንን ሕይወት የሚፈታተን የዓለም ስብከት፣ የዲያብሎስ ስብከት፣ የሐሰተኞች ነቢያትና መምህራን ስብከት በዓለም ላይ ይከሰታል። ለዚህ ነው አምላካችን እግዚአብሔር እንደሆ እንዲህ አላቸው፣ ብዙዎች ሐሰተኞች ነቢያትና መምህራን በስሜ ወደ ዓለም ይመጣሉ፣ የተመረጡትንም እንኳን ያስታሉ። እነሆ ክርስቶስ በእልፍኝ አለ፣ ክርስቶስ በበረሃ አለ ብሎ ይሰብኳቸዋል። እኔ ግን እላችኋለሁ እንዳትሰሟቸው፣ እንዳትከተሏቸው እያለ አምላካችን እግዚአብሔር በስሙ የሚመጡ ሐሰተኞች ክርስቶሳውያን ዛሬ በዓለም ላይ ተፈረካክሰው ብዙ ሺህ ሆነው የሚመጡት በክርስቶስ ትምህርት ውስጥ የተገለጡ ሐሰተኞች ነቢያት ናቸው። ስለዚህ ሐሰተኞች ነቢያት የሃይማኖት መልክ አላቸው፣ ኃይሉን ግን የካዱ ናቸው። ወንጌልን ይዘዋል፣ ምስጢሩ ግን የተሰወረባቸው ናቸው። እነሆ እውነት እንናገራለን ይላሉ፣ ውስጣቸው ግን በውሸት የተሞላ ነው። የሚያስቡት የዓለምን ጉዳይ ነው፣ የሚነግሩንም የዓለምን ጉዳይ ነው። ስለዚህ አሁን በዓለም ላይ ያሉት ብዙ የሃይማኖት ድርጅቶች አሉ። እነዛን ድርጅቶች ስንላቸው አንዲት ሃይማኖትን ግን የእግዚአብሔር መለኮታዊ ሐሳብ የሚገለጽባት በፍጹም እግዚአብሔር ለወዳጆቹ የሰጣት የመሰረታት አንዲት ሃይማኖት አለች። ቅዱስ ጳውሎስ እንደነገረን አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት አለ። ሃይማኖት ሰው ሰራሽ አይደለም፣ መለኮታዊ መገለጥ ነው። መለኮታዊ መገለጥ ነው። ይሁዳ እንደነገረን የያዕቆብ ወንድም ይሁዳ በመልእክቱ በምዕራፍ 1 ቁጥር 3 ላይ አንድ ጊዜ ለቅዱሳን በተሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ እግዚአብሔር አንድ ጊዜ እሱን እንድናመልክበት፣ እንድናምንበት፣ እንድንታመንበት፣ እሱን እንድንመስልበት፣ ቅድስናን ንጽህናን ገንዘብን እንዳደርግበት፣ በኋላም የማታልፈው ርስቱን መንግስቱን ተጉዘንባት እንድንገባባት የሰጠን ሃይማኖት አንዲት ናት። እሷም የቅዱሳን ሃይማኖት ናት። የቅዱሳን ሃይማኖት ናት። አንዲት ቤተ ክርስቲያን ናት። እሷም በክርስቶስ ደም የተመሰረተች የማትናወጽ ጽኑ ዓለት ላይ የተሰራች ቤተ ክርስቲያን ናት። ስለዚህ የቤተ ክርስቲያን አስተምሮ የሚበርዙ ሐሰተኞች ነቢያት፣ ምእመናንን ወደኋላ የሚስቡ ተረት የሚናገሩ ሐሰተኞች መምህራን በዓለም ላይ ሳይላኩ ተልከናል፣ ሳይማሩ ተምረናል ብለው ወደ ዓለም ላይ ይመጣሉ። ይሄ ደግሞ የምጥ ሁሉ መጀመሪያ ነው አለ አምላካችን እግዚአብሔር። ለዚህ ነው እንግዲህ በትምህርቱ ላይ ጌታችን ራሱ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገዱ ሰፊ ነው፣ የሚገቡበትም ብዙዎች ናቸው አለ። የሚገቡባትም ብዙዎች ናቸው። መንገዷም ሰፊ ናት። የዓለም ሐሳብ ሰፊ ነው። ለጊዜው ያምራል፣ ይበላበታል፣ ይጠጣበታል፣ ይለበስበታል፣ ይደመቅበታል። ነገር ግን ፍጻሜው መራራ ነው። ስለዚህ ወደዚህ ወደ ሰፊው ዓለም የሚሄዱ የሚጓዙ በሐሰተኞች ነቢያት ትምህርት የሚሰረቁ በጎች አሉ፣ የሚወዱ በጎች አሉ። አምላካችን እግዚአብሔር ለዚህ ነው ተጠንቀቁ፣ ማንም እንዳስታችሁ ተጠንቀቁ ነው ያለን። ማንም እንዳስታችሁ። ስለዚህ በሃይማኖት መሳት ከእግዚአብሔር መለየት ስለሆነ ከእግዚአብሔር የተለየ ደግሞ ርስት በሰማይ የለውም፣ ዋጋ በሰማይ የለውም፣ ሕይወቱ መራራ ነው፣ ወደ ገሃነመ እሳት ነው። ስለዚህ ይቺ ርትዕት ቅድስት ሃይማኖት ላይ ሐሰተኛ ትምህርት በመመረዝ ምእመናንን ከመንገዷ የሚያስቱ ብዙዎችም ደግሞ ወደ ጥፋት መንገድ የሚወስዱ ሐሰተኞች ክርስቶሳውያንና ሐሰተኞች ነቢያት ወደ ዓለም ይመጣሉ ብሎ አምላካችን እግዚአብሔር በሃይማኖት ላይ የሚመጣውን ፈተና በመጀመሪያ ላይ ነጥብ አድርጎ አስተማራቸው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ወደ ሕይወት የምትወስደው መንገዷ ጠባብ ናት፣ የሚገቡባት ጥቂት ናቸው።
ስለዚህ ሃይማኖት ጾምን ታስተምራለች፣ ጸሎትን ታስተምራለች፣ ስግደትን ታስተምራለች፣ ምጽዋትን ታስተምራለች። ይሄ የከበዳቸው ሰዎች የዓለምን ስብከት ይሰማሉ፣ የዲያብሎስን ድምፅ ይሰማሉ። ልክ ሔዋን ዲያብሎስን ሰምታ ከክብር እንደተዋረደች እንደወደቀች አዳምንም እንደጣለችው ደግሞ በዚሁ መንገድ የሐሰተኛውን ትምህርት ሰምተው የሚወርቁ ብዙዎች አሉ። እግዚአብሔር መመለሱን ያድላቸው፣ ማስተዋልን ይግለጽላቸው። የተወደዳችሁ ኦርቶዶክሳውያን በአገር ውስጥም በአገር ውጭ ያላችሁ ሃይማኖታችሁ ርትዕት ናት፣ ቅድስት ናት፣ እግዚአብሔርን የምናገኝባት መንገድ ናት፣ ቅዱሳን የተጋደሉባት መንገድ ናት። ከዚህ አስተምሮ ውጭ የሚነግሩን ሁሉ ባለመስማት ቤተ ክርስቲያንን በመስማት መምህራንን በመጠየቅ አንዲት ርትዕት ቤተ ክርስቲያን ሰማዕታት የተጋደሉላት፣ ጻድቃን የመነኑላት፣ ሐዋርያት ዓለምን ዞሮ የሰበኳት፣ ክርስቶስ በደሙ ያነጻት የመሰረታት አንዲት ሃይማኖት በእሷ ውስጥ እንድንጸና ያስፈልጋል። ስለዚህ ነው እንግዲህ ሐሰተኞች ነቢያት ወደ ዓለም ሲመጡ የዓለም መጨረሻ ዋዜማ የምጡ መጀመሪያ እንደደረሰ ይወቁ፣ ከባዱ ፈተና ግን ከኋላ አለ አላቸው። አንደኛው በዚህ ዙሪያ እግዚአብሔር አምላካችን ኢየሱስ ክርስቶስ አስተማረ ማለት ነው። ሁለተኛው የእግዚአብሔር ቤተሰቦች የረሃብንም ወሬ ትሰማላችሁ አለ። ኢኮኖሚያዊ ችግር በዓለም ላይ እንደሚከሰት ሰው ዛሬ በዓለም ላይ የሚገዳደለው ሰው ዛሬ አንዱ ሟች ሌላው ገዳይ፣ አንዱ ተሰዳጅ ሌላው አሳዳጅ እየሆነ የምንመለከተው አልጠግባይ የሥጋ ፍላጎት በዓለም ላይ ስላለ ነው። እንደዚህ አይነቱን ነገር እግዚአብሔር ይቃወማል። ማንም የሥላሴን ሕንፃ ቢያፈርስ እግዚአብሔር ያንን ያፈርሰዋል። ሰው እግዚአብሔር የሠራው ሕንፃ ነው። በደመ ወልደ እግዚአብሔር የጸና ሰው ነው፣ ክቡር ነው። ስለዚህ ይህን ክቡር ሕንፃ ሥላሴ እነሆ መናድ ማፍረስ ከእግዚአብሔር ከሰሪው ጋር መጣላት ነው። ሰሪያችን እግዚአብሔር ስለ ሁላችን ይጨነቃል፣ ስለ ሁላችን ያስባል፣ ስለ ሁላችን አሳልፎ ራሱን ሰጥቷል፣ ስለ ሁላችን እስከ መቃብር ድረስ ወርዷል። በክብርም ደግሞ ተነስቶ ወደ ሰማይ ያርጓል። ወደ ሰማይ ያረገው የእግዚአብሔር ሰዎች ለዚህ ለከበረው ሕዝብ ስፍራ ሊያዘጋጅ ነው። እሱ ባዘጋጀው ስፍራ ደግሞ ከእሱ ጋር እንደመር ዘንድ አምላካችን እግዚአብሔር ይመጣል። ሲመጣ ፍርዱ ለተዘጋጁት የማያደላ ብርሃን የሚያጎናጽፍ ነው። ላልተዘጋጁት ደግሞ ሞትና ወደ ዘላለም መከራ የሚወስድ ነው። ስለዚህ የተወደዳችሁ የእግዚአብሔር ሰዎች የዓለም ቀውስ ዛሬ የኢኮኖሚ ጉዳይ ነው። ከዳር እስከ ዳር ሰውን እያባላ ያለው እኔ ብቻ ልኑር ባይነት በዓለም ላይ ይነግሳል። ይሄ የምጥ መጀመሪያ ነው አለ። የረሃብንም ወሬ ትሰማላችሁ አለ አምላካችን እግዚአብሔር። የተወደዳችሁ የእግዚአብሔር ሰዎች የዓለምን ጉዳይ ዛሬ አስቡት። የብዙዎች የዓለም የሐሰተኞች ነቢያት ስብከት ጉዳያቸውን በዚህ ላይ ያጠነጠነ ነው። የሰማይ ጉዳይ ነግረውን አያውቁም። የሰማይን ጉዳይ አሳስበውን አያውቁም። የኦርቶዶክሳዊት ቤተክርስቲያን አስተምሮ ግን ድንኳን የሆነ ምድራዊ ቤት ቢፈርስ እግዚአብሔር ያዘጋጀው በሰማይ እነሆ የማይፈርስ ዘላለማዊ ቤት እንዳለን ትነግረናለች። ምናልባት በሥጋ ብንራብ፣ በሥጋ ብንጠማ፣ ጠጥተኑ የማንጠማ፣ በልተኑ የማንራብ የሕይወት እንጀራ ራሱ ክርስቶስ ከሰማይ የወረደ እንጀራ መሆኑን ትሰብከናለች። ነፍሳችን ይህንን ምግብ በልታ በሕይወት እንድትኖር ታደርጋለች። ወገኖቼ እግዚአብሔር የሰራውን ሆድ ላይሞላው አልሰራውም። እግዚአብሔር የበሳውን ጉሮሮ ሳይደፍነው አድርም። ስለ አንዳች ነገር ከመጨነቅ ይልቅ በእምነት ወደ እግዚአብሔር ቀርቦ ማሳሰብ ያስፈልጋል። በዚህ ዘመን ሁሉ አንባቢው አስተውሎ በሃይማኖት ሊጸና ያስፈልጋል። ስለዚህ የረሃብንም ወሬ ትሰማላችሁ አለ። በዓለም ላይ ሁለት አይነት ረሃቦች አሉ። አንደኛው የሥጋ ረሃብ ነው። ዓለም በኑሮ ውድነት ንረት ይቸገራል። በልቶ ማደር፣ ለብሶ መኖር፣ ጠጥቶ መኖር ፈተና የሚሆንበት ዘመን ይመጣል። ይሄ ደግሞ አሁን ያለንበት ዘመን የዓለም ሁኔታ ስታዩት ወደዛ እየሄደ ነው። በክርስቶስ ያልተነገረ በዓለም ላይ የሚፈጸም አንዳች ነገር የለም። ስለዚህ ሁላችንም ኦርቶዶክሳውያን በዚህ ልብ ብላችሁ በሃይማኖታችሁ ልትጸኑ ያስፈልጋል። ሌላው ረሃብ ደግሞ የነፍስ ረሃብ ነው። የነፍስ ረሃብ የእግዚአብሔርን ቃል አለመስማት፣ ንስሐ አለመግባት፣ ለሥጋው ደግሞ አለመዘጋጀት ትልቅ ረሃብ ነው። ይሄ በዓለም ላይ በሚከሰትበት ሰዓት ሰው ለሥጋው ብቻ በሚሮጥ ያንዳንዳችን በሥጋ ሕይወታችን 24 ሰዓት ያለ እረፍት እንሮጣለን፣ ኦቨርታይም እንሰራለን፣ ተጨማሪ ሥራ እንደርባለን። ለምንድን ነው ቢባል ዳቦ ለመብላት ነው። ሌላ ምንም ማለት ለጽድቅ አይደለም ወገኖቼ። ለጽድቅ የሚሆነው የእግዚአብሔርን ቃል ሰምቶ በሰሙት የእግዚአብሔር ቃል ሲኖር ነው። ንስሐ ሲገባ ነው። ሥጋው ሲበላ ነው። ደሙ ሲጠጣ ነው። የረሃብን ነፍስ የምናርቀው በዚህ ነው። በየቤተ መቅደሶቻችን ዛሬ ስናይ ይሄ ነው የሚስተዋለው። በእናቶቻቸው እቅፍ ያሉ ሕፃናት ይቆርባሉ፣ አረጋውያን ይቆርባሉ። ነገር ግን አብዛኞቻችን አልደረስኩም በሚል ሰበብ
ነፍሶቻችን በረሃብ እንዲቀጡ ያደረግናቸው ጥቂቶች አይደለንም። እግዚአብሔር ወደ ልቦናችን ይመልሰን ሁላችንንም። ስለዚህ ወገኖቼ ሁለተኛው አምላካችን እግዚአብሔር በዓለም ይከሰታል ብሎ ያስተማረው የኢኮኖሚ ጉዳይ በዓለም ላይ ጥያቄ እንደሚሆን፣ አሳሳቢ እንደሚሆን፣ አስጨናቂ እንደሚሆን ነግሮናል። ስለዚህ የተነገረን ነገር ነው በዓለም ላይ እየተከሰተ ያለው። በሆነው ነገር ሁሉ አምላካችን ፊት ልንጽናና ያስፈልጋል። ተስፋ ልንቆርጥ ያስፈልግም። ወገኖቼ ግዴላችሁም በዚህ ዓለም ላይ የምንቆየው ጥቂት ጊዜ ነው። ልንኖርባት አልመጣንም። እቺን ዓለም ልንቆይባት ነው የመጣን። በቆይታችን ውስጥ እግዚአብሔር አንድም ቀን አያስርበንም። ታማኝ መጋቢ ነው እግዚአብሔር። ብዙዎች ብዙ ያከማቻሉ፣ ሳይበሉ ጥሎት ይሄዳሉ። ምንም የሌላቸው ናቸው ተብሎ ደግሞ ያሉ አሉ፣ ሳይበሉ አያጥሩም። መጋቢው ከላይ ከሰማይ ስለሆነ ስለዚህ ወገኖቼ በዚህ ሰዓት ላይ ልንጽናና የሚገባው የኛ መጋቢ እግዚአብሔር የማይተወን መሆኑን ማመን ያስፈልጋል። ዓለም በምትናወጽበት ጊዜ እኛ ተስፋ እንደሌላቸው ሰዎች ልንሆን አይገባም። ተስፋችን በክርስቶስ ላይ ነው። ተስፋችን በላይኛው ሀገር ላይ ነው። ተስፋችን መኖራችንን በላይኛው ብርሃን ተጎናጽፈን ጽድቅን ለብሰን ክርስቶስን እያመሰገን ወደ መላእክት ጉባኤ አድገን እግዚአብሔር ወደ ማመስገን ነው የምንሄደው። ስለዚህ ወገኖች የምድራዊ ጉዳይ ብዙ ሊያስጨንቀን አይገባም። አስቦ መስራት ተገቢ ነው። መጽሐፍ እንደሚለው ሰው አርሶ ነግዶ ቆፍሮ በላወዝ እንዲበላ መጽሐፍ ቅዱስ ያዛል። በዚህ በዘፍጥረት ምዕራፍ 3 ላይ ስንመለከት አምላካችን ይህንን አዞናል። እንደገና በማቴዎስ 16 ቁጥር 26 ላይ ደግሞ ስንመለከት ሰው ዓለምን ሁሉ ቢገዛ ሰው ዓለምን ሁሉ ቢነዳ ለነፍሱ ቤዛ ካልሰጠ ምን ይረባዋል ይላል። ስለዚህ ወገኖች የክርስቶሳውያን ነፍሳችንን ልናስባት ከእግዚአብሔር ጋር ልናቀራርባት በፍጹም ንስሐ ወደ እሱ ልንመልሳት የሚገባበት ዘመንና ሰዓት አሁን ነው። ከሞት በኋላ ንስሐ ስለሌለ፣ ከሞት በኋላ ሥጋው ደሙን የምናገኝበት ቦታ ስለሌለን፣ ከሞት በኋላ ዛሬ ምንመላለስባትን ቤተክርስቲያን እናገኛትም። ወገኖቼ ሁላችን ይሄን ማስተዋል ያስፈልገናል። ዛሬ ይሄ ዓለም በተሰጠን ዕድሜ ውስጥ መልካም ሥራ ሰርተን ለሰማይ ቤት የምንሰራበት እንጂ በኃጢአት ሰውነታችን የምናፈርስበት ምድር አይደለም። የመጣንበት ዓላማ ይሄ ነው። እግዚአብሔር እኛን የፈጠረው ለጽድቅ ነው። ለሞት ማንንም አልፈጠረም። ለሲኦል ማንንም አልፈጠረም። ሰው በራሱ ሥራ የተነሳ ሲኦል ይገባል። ሰው በራሱ ሥራ የተነሳ ኃጢአተኛ ይሆናል። ስለዚህ ወገኖቼ ከኃጢአታችን ሊያጥበን ሊያነጻን ወለ እግዚአብሔር ክርስቶስ በሥጋ እንደተገለጠ ልብ ልንል ያስፈልጋል። የሞተው ለማንም አይደለም። የተወለደው ለማንም አይደለም። የተሰቀለው ለማንም አይደለም። የሞተው የተቀበረው ለማንም አይደለም። አምላካችን ለኛ ሲል ነው ሥጋውን የቆረሰው ደሙን ያፈሰሰው። ስለዚህ በዚህ ሥጋ በዚህ ደም በልተን ጠጥተን ረሃበ ነፍሳችን ልናስወግድ፣ በቃሉ ረሃበ ነፍሳችን ልናስወግድ፣ በአበ ነፍሳችን ሲቀርበን በምናገኘው ሃይማኖታዊ ምክር ረሃበ ነፍሳችን አርቀን ወገኖቼ ለሥጋችን መጋቢው እግዚአብሔር መሆኑን አምነን የሚጠበቅብንን ሥራ መስራት ይገባናል። ስለዚህ ሁለተኛው የኢኮኖሚ ጉዳይ ወይም ደግሞ የሀብት ጉዳይ ዓለምን አሳሳቢ እንደሚያደርገው አምላካችን እግዚአብሔር አስተምሮበታል ማለት ነው። ይሄ የምጥ መጀመሪያ ነው። ሶስተኛው የእግዚአብሔር ቤተሰቦች ጦርንም የጦርንም ወሬ ትሰማላችሁ። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል። ፖለቲካዊ ቀውስ በዓለም ላይ ዛሬ በሚሳኤል ዓለም እየነደደ ያለው ዛሬ ወገን ወጥቶ መግባት ያቃተው በሀገራችን በኢትዮጵያ እንኳን በሁሉም አቅጣጫ ስናይ ይሄ ወገኖቼ የመከራ ዘመን ነው። ምናልባት አጥበን እንደ ሀገር ብቻ እንዳንመለከተው ዓለም ያለችበት ሁኔታ ምን ይመስላል ስንል ወገኖቼ የፖለቲካ ጉዳይ ነው። ፖለቲካ የምድራውያን መሪዎች ሐሳብ ማስፈጸሚያ ነው። ሃይማኖት ግን የሰማይ ንጉሥ የእግዚአብሔር ሐሳብ ማስፈጸሚያ ነው። ልንለይ ያስፈልጋል። ፖለቲከኛውን በቦታው ሃይማኖተኛውን በቦታው መሰበክ የሚገባውን ሃይማኖታዊ ስርዓት በመቅደሳችን እንሰብካለን። በየቤተ ክርስቲያኖቻችን በአውደ ምሕረቶቻችን እንሰብካለን። ፖለቲከኞችም እኛን ከመግደል እኛን ከማሳደድ እኛን ከመጉዳት ታቅበው በመግባባት በመነጋገር ችግሮቻቸውን ፈተው ወገን ከመግደል አገር ከማውደም ሀብት ከማጥፋት የሚታቀቡበት መንገድ ሊኖራቸው ይገባል። ወገኖቼ ይሄን ያልሰበከ የሃይማኖት አባት አይደለም። ማንም ሰው እንዲሞት አይፈቅድም። እግዚአብሔር ራሱ ባለቤቱ በጊዜው ይጠራናል፣ ራሱ ይወስደናል። እንዳመጣን የሚወስደን ራሱ ነው። ስለዚህ ወገኖቼ የዓለም ፖለቲካ የተረጋጋ አይደለም። ዛሬ በዓለም ላይ የምናየው ልቂት ነው። ንጹሐን ዜጎች በዛ መካከል ያልፋሉ። ስለዚህ ወገኖቼ ጦርንም የጦርንም ወሬ ትሰማላችሁ። መንግስት በመንግስት ላይ ይነሳል ያለው አምላካችን እግዚአብሔር የፖለቲካ ጉዳይ የዓለም ቀውስ እንደሚሆን፣ ዓለም በፖለቲካው ምክንያት እንደምትራወጥ፣ እንደምትበጠበጥ፣ እንደምትፈርስ፣ እንደምትቸገር እነ ሶሪያን እነ ሊቢያን ብናይ
ያፈረሳቸው ወገኖች ምንም አይደለም፣ የፖለቲካ ጉዳይ ነው። ዛሬም በኢራን የምናየው ቅድስት ሀገር ሳይቀር በጦርነት ላይ ተሰማርቶ ያለው ሰው ጨክኖ ሚሳኤል እያፈነዳ ፈንጂ እያፈነዳ ከባድ መሳሪያ እያነደደ ትውልድን እየገደለ ዓለምን እያጠፋ ያለው የፖለቲካ ጉዳይ ነው። ስለዚህ መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ብሎ አምላካችን እግዚአብሔር ተናገረ። ስለዚህ የፖለቲካ ጉዳይ የዓለም ችግር ነው። ዛሬ ሚሳኤል እየፈነዳ ዓለም በከባድ መሳሪያ እየነደደ ትውልድ እያለቀ ሀብት ንብረት እየወደመ የምናየው የፖለቲካ ችግር ነው፣ የምንም አይደለም። ይሄ ደግሞ እንዲሆን ቀድሞ አምላካችን እግዚአብሔር ነገረን። በአፈ ነቢያት አስቀድሞ ነግሮናል። በራሱ በኢየሱስ ክርስቶስ አፍ ነገረን። ቅዱሳን ሐዋርያትም ሰበኩን። ቤተ ክርስቲያን ያልተሰበከችበት ያልተናገረችበት ዘመንም የላትም። የእግዚአብሔር ቤተሰቦች ገና በኦሪት ውስጥ ልብ ያለች ቤተ ክርስቲያን በመቅደሰ ኦሪት ውስጥ ሥርዓተ እግዚአብሔርን ስታሰፍን፣ ለዓለም ሁሉ ስትሰብክ፣ ለሕዝብ ሁሉ ስትነግር፣ ለአማኞቿ ስታጸና የነበረች ቤተ ክርስቲያን ዛሬ ደግሞ በወደመ ወልደ እግዚአብሔር በኢየሱስ ክርስቶስ የተመሰረተች የአደም ከኃጢአት ሁሉ ዓለምን አጥቦ ወደ መንግስቱ የሚያስገባ። ስለዚህ ወገኖቼ በዓለም ላይ የፖለቲካ ጉዳዮች የዓለም መነጋገሪያ እልቂት ሆኖ እንደሚነሳ ራሱ አምላካችን እግዚአብሔር በዚህ ወንጌል ላይ ለቅዱሳን አባቶቻችን ነገራቸው ማለት ነው። አራተኛውና የመጨረሻው የዚህ የማቴዎስ ወንጌል ምዕራፍ 24 ያለው ጭብጥ ሐሳብ ብለን ብናነሳ ወገኖቼ እንዲህ የሚለውን ሐሳብ እናያለን። አባት በልጁ ላይ፣ ልጅም በአባት ላይ፣ ባል በሚስት ላይ፣ ሚስት በባሏ ላይ ይነሳሉ። ቤተሰባዊ ቀውስ፣ ማህበራዊ ጉዳዮች። በዚህም ጉዳይ ዓለም ትታመሳለች። ዛሬ አባት የወለደውን ልጅ ቀርቶ ለማሳደግ አስቸጋሪ ነው። ጎረቤት ድሮ ይቀጣ ነበረ። ቤተሰብ ምግባር እንዲኖረን፣ ስርዓት እንዲኖረን፣ ለሀገር የምንጠቅም ለወገን የምንጠቅም ለአባት ለእናታችን ጠበቃ እንድንሆን ወይም ደግሞ የምንረዳ እንድንሆን ለሃይማኖታችን ቋሚዎች እንድንሆን በምግባር በስርዓት ይታነጻል ትውልድ። በአሁኑ ጊዜ ግን ስናየው የእግዚአብሔር ሰዎች ይሄ ነው የጠፋው። ስለዚህ ቤተሰባዊ ሰንሰለት ተቋርጧል። ልጅ አባትን የሚሰማበት ጊዜ ላይ አይደለንም ያለ ነው። በአባቱ የሚመረቅበት ጊዜ አይደለም። አባት እየተማረረ ልጅ የሚረግምበት፣ እናት አልቅሳ ምነው ባልወለድኩ የምትልበት ዘመን ላይ ደረስን። ይሄ ዘመን እንደሚመጣ ቀድሞ ነግሮናል። ይሄ ሁሉ የምጥ መጀመሪያ ነው ወገኖቼ። ማህበራዊ ቀውስ ይነሳል። በብሔር በቋንቋ ይከፋፈላል። ዓለም ይገዳደላል። እግዚአብሔር ግን ወገኖቼ በቋንቋችን አይደለም እኛም መንግስቱን የሚያወርሰን፣ በነገዳችን አይደለም መንግስቱን የሚያወርሰን፣ በተወለድንበት አካባቢ ባለን ሀብት ጉዳይ አይደለም። ከነከሌ ተወልደናል እዚህ አካባቢ ተወልደናል አይደል። ማንም ወዶ ወገኖቼ ቤትም ስፍራ አይወለድም። ሰው ወዶ አይደለም ከማንም ብሔር የሚወለደው፣ ፈጣሪያችን እግዚአብሔር ነው። ብሔር ሰው ነው በምድር ላይ ሲበዛ ነገድ እያበዛ ተከፋፍሎ የቀረ እንጂ እግዚአብሔር ሁላችንን አንድ አድርጎ በመልኩ ፈጥሮናል። ሰው የተሰራው በእግዚአብሔር መልክ ነው ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። የሚገርመው እግዚአብሔር በአፉ ተናግሮ ነው ሰውን የሰራው። በህሊናው ሰውን አስቦ ነው እግዚአብሔር የሰራው። በእጁ ስራዎች ደግሞ አበጃጀው ይላል መጽሐፍ ቅዱስ። እግዚአብሔር ሰውን ከምድር አፈር አበጀው ይላል። ያ ያበጀው የሰው ልጅ የዘላለም ሕይወት ስንፋስ እግዚአብሔር እፍ አለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ። ስለዚህ ሰው ዘላለማዊ ሆነ። የእግዚአብሔር መልክ የተሳለበት የእግዚአብሔር አራያ ያለበት ዘላለማዊ ቢኖር የሰው ልጅ ነው ወገኖቼ። የእግዚአብሔር መልክ በሌሎቹ ላይ የለም። ምናልባት በቅዱሳን መላእክት ላይ ስሙ አለ። በዛ በእግዚአብሔር ስም ድል አድርገው አሸንፈው ብርሃን ለብሰው ዘላለም እግዚአብሔር ሥላሴን ያመሰግናሉ። ቅዱሳን መላእክት ስሙ በእነሱ ላይ ስለተጻፈ፣ በሰው ልጅ ላይ ግን የእግዚአብሔር መልክ ነው ያለው ወገኖች። መልኩ ነው የሰራ፣ በመልኩ ነው የሰራን፣ በአራያው ነው የሰራን እግዚአብሔር። ይህ ብቻ አይደለም። አምላካችን እግዚአብሔር የቆሰለው ስጋውን የቆረሰው ደሙን ያፈሰሰው በዛ ደም የሰው ልጅ አጥቦ የራሱ ንጹሕ ዕቃ አደረገው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል እንዳለ ቅዱስ መጽሐፍ እንደመሰከረልን የኢየሱስ ክርስቶስ ደም ከውሃ ያነጻናል። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ከጎኑ ሁለት ነገሮች ፈሰዋል። የዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ እንደምናነበው ደምና ውሃ ፈሰሱ ይላል ወገኖቼ። ድነታችን የተመሰረተው መስቀሉ ላይ ነው። ድነታችን የተመሰረተው መስቀሉ ላይ ነው። እንዴት ብንል ደሙ የአዳም የበደለውን በደል ጥንተ አብሷችንን በክርስቶስ ደም ተደመሰሰልን።
ያጣነው ልጅነት ደግሞ በጥምቀት ተመለሰልን። ስለዚህ ክርስቶስ በፈሰሰው ማዕገቦ ነው እኛ ተጠምቀን የእግዚአብሔር ልጆች የምንባለው። ለነገረ ድህነት የሚያስፈልጉ እነዚህ ስለሆነ ማመን አንዱ ነው። ቀጥሎ ደግሞ መጠመቅ ያስፈልጋል። ከዛ በኋላ ደግሞ በሃይማኖት የምንሰራቸው ተግባሮች አሉ። ንስሐ መግባት፣ ስጋው ደሙ መብላት፣ ይሄ ነው ለሰው ልጅ የተሰጠው። ስለዚህ ሁላችንም በስነ ፍጥረታችን በእግዚአብሔር ፊት ባለን ክብር አንድ ነን። ምናልባት ዓለም ላይ በሀብት እንበላለጣለን፣ በመልክ እንበላለጣለን። ምናልባት ብዙ ወገን ያለው ዘመድ ያለው አለ፣ ምንም ዘመድ የሌለው ነገር ይኖራል። ምናልባት በዚህ ልንበላለጥ፣ ከብሔር የሚበልጥ ብሔርም የለም፣ ከቋንቋ የሚበልጥ ቋንቋም የለም፣ ከብሔር የሚያንስ ብሔርም የለም፣ ከቋንቋ የሚያንስ ቋንቋ የለም። ቋንቋ መግባቢያ ነው። ብሔር ደግሞ አይበላለጥም፣ አይተናነስም። ይሄን ማወቅ ያስፈልጋል። ሃይማኖት አስተምሮ ይሄ ነው። ጥቂት ፖለቲከኞች በጭንቅላታችን ላይ በጫኑት ያሳባቸው ማራገፊያ ልንሆን አይገባም። አብሶ ኦርቶዶክሳውያን ክርስቲያኖች እኛ የምንሰብከው የተሰቀለውን ክርስቶስን ነው። የተሰቀለው ክርስቶስ ደግሞ የሁላችን ሕይወት ነው። ስለዚህ ወገኖቼ በማህበራዊ ጉዳይ፣ በቤተሰባዊ ጉዳይ ቁጭ ብለን ልንመክር ያስፈልጋል። ቤተ ክርስቲያን የሰራችልን ስርዓት አለ። ያ ሰማያዊ ስርዓት ነው፣ ሰው ሰራሽ አይደለም፣ የመንፈስ ቅዱስ ስርዓት ነው። ስለዚህ ወገኖቼ ሁላችን ይሄን ልናውቅ ያስፈልጋልና ይህቺ ሃይማኖት ለዚህ ነው ሁሉን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ስንወለድ ሰማያዊ ዜግነት እናገኝበታለን። ምናልባት ኦሮሞ በስጋ የተወለደው ከኦሮሞ ሊሆን ይችላል። አማራው የተወለደው ከአማራ ሊሆን ይችላል። ትግሬው፣ ጉራጌው፣ ሌላውን ብሔር የተወለደው ከብሔሩ ሊወለድ ይችላል። ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ መጥቶ ሲጠመቅ ግን አንድ የክርስቶስ ግንዳችን እሱ፣ እኛ ቅርንጫፎች እንሆናለን። በክርስቶስ አንድ ነን። ስለዚህ ይህ አንድነት እንዳይቀጥል፣ ይህ አንድነት እንዳይጸና ዓለም ብዙ ስራ ትሰራለች። በቤተሰብ መካከል መለያየትን፣ መናናቅን፣ ወገኖች አለመደማመጥን፣ አለመስማማትን፣ አለመረጋጋትን፣ አለመወያየትን ትሰብካለች። ይሄ እኮ ነው የዓለም ውጤቱን ስናየው ብዙዎች ወላጅ አልባ ሆነው መንገድ ላይ ወጥተዋል። ቀባሪ አጥተው አልጋ ላይ ተኝተዋል። ወገኖቼ ዓለም ይሄ ነው መጨረሻ ስብከቷ ለሞት ነው፣ ለውርደት ነው የምትዳረገን። ስለዚህ ሃይማኖት ደግሞ በውርደት የሚዘራው በክብር የሚነሳ መሆኑን፣ በጊዜያዊ የሚዘራ በዘላለማዊ የሚነሳ መሆኑን ቤተ ክርስቲያናችን ታስተምረናለች። ስለዚህ የምጡ መጀመሪያዎች፣ የምጽአቱ ምልክቶች እነዚህ አራት ነገሮች ናቸው። አንደኛው ሃይማኖታዊ ቀውስ፣ ሁለተኛ ኢኮኖሚያዊ ቀውስ፣ ሶስተኛ የጦርንም ወሬ ትሰማላችሁ። ይሄ ደግሞ እግዚአብሔር ፖለቲካዊ ቀውስ፣ አራተኛው ዘመድ በዘመዱ ወገን በወገኑ ላይ ይነሳል። ማህበራዊ ቀውስ በዓለም ላይ እንደሚከናወን አምላካችን እግዚአብሔር በዚህ በማቴዎስ ወንጌል ነገረ ምጽአቱን ጠቅልሎ ሐዋርያትን በሰበካቸው በምስጢርን በገለጸላቸው ስብከቱ ላይ የምናየው ይሄንን ነው። ስለዚህ ወገኖቼ አሁን ምንድነው ከዚህ ትምህርት የምንማረው? ወደ ማጠቃለያው ትምህርታችን ርዕስ እንመጣለን። ምንድነው መማር ያለብን? ዓለም እንዲህ ስትሆን መጽሐፍ እንደዚህ ብሎ ይነግረናል። ራሱ እዚህ ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ ስናነብ ይህ ሁሉ በሚሆንበት ሰዓት በተቀደሰው ስፍራ እርኩሰት ሲሰራ አንባቢው ያስተውል ይላል። ያስተዋለ አንባቢ ምን ያደርጋል? በሰገነት ላይ አወርድም። ሰገነታችን ቤተ ክርስቲያናችን ናት። ሰገነታችን ሃይማኖታችን ናት። ሃይማኖት ክብራችን ናት። ቤተ ክርስቲያናችን ልዕልናችን ናት፣ ከፍታችን ናት። እግዚአብሔርን የምናይባት፣ ክርስቶስን የምንለብስባት፣ በልተን የምንዋሃድበት፣ ከክርስቶስ ጋር አንድ የምንሆን ሰገነታችን ቤተ ክርስቲያን ናት። በሰገነት ያለ አይውረድ አለ። እንዳንወርድ ከሃይማኖታችን እንዳንወርድ ከክብራችን ከክርስትናችን ውጭ እንዳንሆን በክርስትናው አስተምሮ ስርዓት ውስጥ እንሆን። የእግዚአብሔር ሰዎች በሰገነት ያለ ይወስድ ዘንድ ወደ ኋላው አይውረድ አለ። በእርሻ ያለ ወደ ኋላ አይመለስ። በወንጌል እርሻነት የተጠመዱ መምህራን ወንጌልን መስበክ የተሰበኩ ምእመናን ደግሞ ፍሬ ማፍራት ይጠበቅብናል። ፍሬ ማፍራት ምን አይነት ፍሬ? ለመንግሥተ ሰማያት የሚሆን ፍሬ፣ በምጽአተ ክርስቶስ ብርሃን የሚያስለብሰን ፍሬ፣ ከቅዱሳን መላእክት ዘንድ አስገብቶ ምስጋናው እንድንቋደስ የሚያደርገን ፍሬ፣ ሰዎች የመላእክትን እንጀራ በሉ የሚለውን ቃል በእኛ የሚፈጸምበት ፍሬ። በምጽአቱ ሰዓት እሳት ይነዳል በፊቱ። እግዚአብሔር ግልጥ ሆኖ ይመጣል። አምላካችን በፊቱም የሚነድ እሳት አለ። የሁላችን ደብዳቤ በፊቱ የተዘረጋ ነው። ማንም ነጋሪ አያስፈልግም። ያዕቆብ ዘስሩግ እንደመሰከረው ያቺ ዕለት የምታስጨንቅ ዕለት ናት። እናት የሴት ልጇን ጩኸት የማትሰማበት ጊዜ ነው። ስለዚህ ወገኖቼ በእርሻ ያለ ወደ ኋላ አይመለስ አለው ቅዱስ መጽሐፋችን። በሰገነት ላይ ያለ አይውረድ፣ በእርሻ ያለ ደግሞ የተረሳውን ነገር ለመውሰድ ወደ ኋላው አይመለስ። አሁን ወደ ኋላ የሚመለስ ትውልድ የበዛበት ዘመን ነው። ዓለምን በመስማት ዓለምን በማዳመጥ በእሷ ውርደት ነው ያለው፣ በእሷ ሞት ነው ያለው።
በሷ መለያየት ነው ያለው። በሷ ወገኖቼ መገዳደል፣ መጨቃከን ነው ያለው። ዛሬ በዓለማችን ላይ ብዙ ደሞች ፈሰዋል፣ ብዙ ነፍሳት አልፈዋል፣ ብዙ የእግዚአብሔር ሕንፃ ፈርሷል። አውሬ እስኪበላ ድረስ፣ ቀባሪ እስኪያጡ ድረስ በመጽሐፍ የተነገረው ቃል የተፈጸመበት ዘመን ላይ ነው። ምን ያልተነገረ ነገር አለ? በኢየሩሳሌም ዙሪያ ደማቸው ፈሰሰ፣ ስጋቸው ለምድር አራዊት ተሰጠ፣ ቀባሪ እስኪያጡ ድረስ ብሎ ቅዱስ ዳዊት ዘምሯል እኮ። ወገኖቼ ዛሬ በቤተ ክርስቲያናችን ዘመነ ሰማዕታት ላይ ነው ያለነው። ይሄ ሲሆን ጠንክረን መስቀሉን በፍቅር ተሸክመን ራሳችንን ክደን እስከ መጨረሻው ልንጸና ያስፈልጋል። ሲያትሞ ይሄ መጽሐፍ አለ እነዚህ ነገሮች ሁሉ ሲከናወኑ እስከ መጨረሻው የሚጸና እሱ ግን ይድናል አለ። ያቺ ዕለት እኮ ስለተመረጡ ስለ ጻድቃን ነው የምታጥረው። ይሄ የመከራው ጊዜ ስለ ጻድቃን ብሎ ያጥራል። ስለ ድንግል ማርያም ከሥላሴ በታች ከፍጥረታት ሁሉ በላይ ክብር የተመላች ሥላሴን ያነበብናት መጽሐፋችን ኢየሱስ ክርስቶስን ያየንባት የሕይወት ማዕድ የሆነውን ክርስቶስን ይዛ የመጣች ሙሽሪት ድንግል ማርያምን ስለ እሷ ብሎ እግዚአብሔር የመከራውን ዘመን ያሳጥራል። ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅዱሳን ብሎ እግዚአብሔር ያቺን የመከራ ቀን ያሳጥራል። ራሱ ተናገረ። ያቺ ቀን ስለተመረጡ ስለ ቅዱሳን ባታጥር ሥጋ ለባሽ ሁሉ የሚተርፍ የለም አለ። ስለዚህ መከራው ገና ነው ወገኖቼ፣ አስተውሉ። ግን ስለምንድን ነው መከራው የጸናው? ያመኑትን ዓለም አትፈልጋቸውም። ራሱ ክርስቶስ ሲመጣ ዓለም መቼ ፈለገችው? ሰቀለችው እኮ። ይሙት ይሰቀል አለች። ለዚህ ነው ባለቤቱ ራሱ ክርስቶስ ከሰቀሉት ወዳጆቹንማ እንዴት አድርገው አብዝተው አይገሏቸውም አለ። ባለቤቱን አጋንንት የአጋንንት አለቃ አለበት ካሉ ቤተሰቦቹንማ እንዴት አድርገው አያዋርዷቸውም አለ። ስለዚህ እኛ ከክርስቶስ ወገን ከዓለም የተመረጥን አገራችን ሰማይ መግቢያችን መንግሥተ ሰማያት የሆን ክርስቲያኖች ይሄ ልናስተውል ያስፈልጋልና የምጽአቱ ዋዜማ ያልተፈጸመ ይመስላችኋል? ሁሉ ቦታ ተፈጽሟል። ሁሉ ተከናውኗል። በክርስቶስ ስም የሚነግዱ ነጋዴዎች በዓለም ላይ አሉ። የክርስቶስ ቤተክርስቲያን ስም ያላቸው ነገር ግን ያልሆኑ በዓለም ላይ እንዳሸን በስተዋል። ንግድ ሆኗል ወገኖቼ። ሃይማኖት ንግድ ነው የሆነው። ነገር ግን የማትለወጥ ስርዓቷ አንድ፣ መዋቅሯ አንድ፣ ስርዓት አምልኮ አንድ፣ ትውፊቷ አንድ፣ ዶግሞ አንድ የሆነች አንዲት ርቲት የሐዋርያት እምነት የሐዋርያት ቤተክርስቲያን አንዲቷ እቺ ቅድስት ኦርቶዶክሳዊት ቤተክርስቲያን ናት። በእሷ እስከ መጨረሻው እንድንጸና የመከራውን ማዕበል በእሷ ውስጥ እንድንሸሸግ ሕዝቤ ሆይ ና ወደ ቤትህ ግባ የመከራ እስኪያልፍ ድረስ ተሸሸግ የሚለውን የቅዱስ ኢሳይያስን ድምፅ ሰምተን ይህንን የመከራ ዘመን ንስሐ በመግባት ሞት የሚያስፈራው ንስሐ ላልገቡት ነው። ሞት የሚያስፈራው ሥጋው ደሙን ላልተቀበሉት ነው። ሞት የሚያስፈራው ራሳቸውን መክሊት አፍርተው ላልተዘጋጁ መክሊታቸውን ለቀበሩ ያስፈራል ሞት። ለሰሩ ግን ሞታቸው ሕይወታቸው ነው፣ ስራቸው ይከተላቸዋልና። ስለዚህ ወገኖቼ ብንሞትም የክርስቶስ ነን፣ ብንኖርም የክርስቶስ ነን። ምን ስንሆን? በሃይማኖት ስንጸና፣ በፍቅር ስንበረታ፣ እርስ በርሳችን ስንተሳሰብ የክርስቶስ ነን። ስለዚህ ሁላችንም በምጽአተ ክርስቶስ ዋዜማ የሚፈጸሙ የምጥ መጀመሪያ ተብሎ የተነገሩት እነዚህን ነገሮች አስተውለን ተረድተን በሃይማኖታችን ጸንተን አምላካችን እግዚአብሔር ሲገለጥ በቀኙ ለመቆም እንድንበቃ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃ የአባቶቻችን ቃል ኪዳንና በረከት ከሁላችን ጋር ይሁን። የመምህራን የአባቶቻችን በረከት ይደርብን። አምላክ ቅዱሳን እግዚአብሔር ፍጻሜያችን ያሳምርልን። መዋዕለ ጾሙን ሱባኤውን አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ወስብሐት ለእግዚአብሔር።